ሰዎች መሐመድን ውዝን ወይንም ጆሮ ብለው ይጠሩት ነበረ። ይህ እኮ የቀደሙት ሰዎች ተረት ነው ይሉታል። እንዲሁም ሱረቱ አንቢያ ላይ ይህ የቀደሙት ሰዎች ተረቶች ነው ይሉታል። አንተ የምትለን ነገር ሁሉ ቀድሞ የተባለ ነው፣ ሰው አዲስ ነገር አላመጣም መሐመድ። የትኛውንም የቁርአን ቨርስ የወረደበትን ምክንያት ስናጠና ወይንም በአይሁዶች ምክንያት ከነሱ መጽሐፍ ጋር ተያያዥነት ያለው ሀሳብ ሆኖ ነው የምናገኘው፣ ወይም ደግሞ ከጣዖታውያኑ ታሪክ ጋራ ተያያዥነት ሆኖ ነው የምናገኘው። ለምሳሌ ይህንን የመካው ታሪክ ቁረይሾች ራሱ እዛ ቦታ ላይ ጠዋፍ ያደርጉ ነበር፣ ሀጅ ያደርጉ ነበረ፣ ስርዓት አምልኮ ይፈጽሙ ነበረ ቁረይሾች እርቃናቸውን ሆነው ማለት ነው። እስልምና ደግሞ ፓንት ሳትለብስ ዝም ብሎ ነጭ ልብስ አለ፣ እሱን ጣል አድርገህ ሄደህ ጠዋፍ ታደርጋለህ፣ የአላህን ቤት ትጎበኛለህ፣ ድንጋዩን ትስማለህ። ይህ ከጣዖት አምልኮ የተቀዳ ነው። ያው ከነዚህ ያለ ሀጅ ሳይቀር ይሄ ከአምስቱ አርካኑል ኢስላም አንደኛው ምንድነው? የአላህን ቤት መጎብኘት፣ ሀጅ ማድረግ፣ ጠዋፍ ማድረግ ነው። እነዛ ነገሮች ራሱ ከጥንት ካሉ ከጣዖታውያን ከቁረይሽ ፒፕል የተቀዳ ነው እንጂ ሙሐመድ የሆነ መለኮታዊ መገለጥ ማለት እኮ ያልነበረን ነገር ወደ ኤግዚስት ማድረግ ነው፣ ወደ ሰው ልጆች ማምጣት፣ ለሰው ልጆች ደግሞ አዳዲስ የህይወት ትምህርቶችን የህይወት መርሆችን ከመንፈሳዊ ተልእኮ መሰንዘር ነው። ሙሐመድ ግን ከጅምሮ ሄራ የምትባል ቦታ አለች፣ እዛ ይሄዳል። ከዛ በኋላ ተገለጠልኝ ምናምን ይላታል ከዲጃ ማለት ነው። ወረቃን ያውቀዋል። በነገራችን ላይ ወረቃም የእነሱ ከእስልምና በፊት ያለውን ጃህልያ አህድ ጃህልያ ነው የሚሉት፣ የመሀይምነት ዘመን ይሉታል። አሁን ለምሳሌ ወረቃ የነውፈል ልጅ ነው፣ ነውፈል ደግሞ የአሰድ ልጅ ነው፣ አሰድ ደግሞ የአብደል ኡዛ ልጅ ነው። አብደል ኡዛ ማለት የኡዛ ባሪያ ማለት ነው። የአብደል ኡዛ የልጅ ልጅ ልጅ ነው ወረቃ ማለት ነው። ሶሱ ከእስልምና በፊት ሙሐመድ እስልምናን ከመመስረቱ በፊት ነው ክርስቲያን የሆነው ማለት ነው። ከሙሐመድ ጋር በዛ ቅጽበት አይደለም ማለት ነው የሚተዋወቁትኝ። ምክንያቱም ሙሐመድ ከዲጃን አግብቷ ብዙ አመት ስለቆየ ማለት ነው። ከዛ በኋላ ቀጥታ ይሄ ነገር ለወረቃ መነገር አለበት። ለምን ሌላ ሰው የለም ወይ ነው? ወረቃ በእውነት ካለ የከዲጃ በእውነት እንደሚሉ ከሆነ አጎቷ ከሆነ ወይም የአባቷ ወንድም ነው። በሳሂህ ቡኻሪ አይ ሙስሊም 160 ላይ ሳሂህ ቡኻሪ የተለያየ መጽሐፍት ሐዲሳት ላይ ወረቃ የመጀመሪያ የሙሐመድ መገለጥ ለሙሴ የወረደለት አይነት ናሙስ ነው ብሎ ነገረው ካሉ በኋላ ነው እንግዲህ እስልምና በዛ ነው እንግዲህ የተረጋገጠው። ከዲጃም ነብይ እንደሆን ካያለሁ ብላ የሾመችው ያበረታታችው ወኔ የሰጠችው ከዛ በኋላ ነው። እሱ ነብይ ቢሆን ምንም የክርስቲያን ምስክርነት አያስፈልገውም። አስቡት፣ ኢማጂን እንግዲህ አንድ ሙስሊም ለክርስትና ምስክር ይሆናል ወይ ነው? አይሆንም፣ ሊሆን አይችልም፣ አያውቅም፣ አያምንበትም። ታዲያ እንዴት ነው ክርስቲያኑ ወረቃ ለእስልምና ምስክር ሊሆን የሚችለው? በወረቃ ምስክርነት ላይ የቆመ ጉዳይ ነው የሙሐመድ ጉዳይ ማለት ነው። መጀመሪያ የመገለጡ መጀመሪያ ታሪክ ከወረቃ ጋር ያለው ከፍተኛ ትልቅ አታችመንት ስላለ ማለት ነው። ወረቃና ሙሐመድ ትልቅ ተያያዥነት አላቸው። በሙሐመድ የነብይነት ተልእኮ መጀመሪያዎቹ አመታት ላይ ማለት ነው። ኢብን ሙሐመድ እንደው በህይወት መኖር ወገኖች ሲያሰድዱ ረዳህ ነበር ምናምን እንዳለው ተጽፏል ሐዲስ ላይ። አሁን ይሄ ነገር በእውነቱ ያ ክርስቲያን ያለው ነው ወይ? አሁን ክርስቲያኖች ለእስልምና እውቅና ይሰጣሉ ወይ ስላችሁ ማህበራዊ ኑሮ መከባበር መቻቻል እንዳለ ሆኖ ግን ደግሞ ከክርስቶስ ውጭ ጌታ እንደሌለ ነቢያትም እንዳበቁ ነገሮችን ሁሉ የሚያጠና ለዛውም አስቡት መጽሐፍ ቅዱስን ከዕብራይስጥ የሚተረጉም ሰው ነው የሰውዬ። ከወንጌላት የሚጽፍ ክርስቲያን ነው። እንግዲህ ክርስቲያን ሆነ ከእስልምና በፊት ተብሎ ነው የተጻፈለት። ይሄ ሰውዬ እንዴት ነው ለሙሐመድ እውቅና የሚሰጠው? ጥብቅና መቆም ማለት እኮ ነው። ወረቃ በራሱ ሴጣን ነው እንደኔ ያረዳድ። ወረቃ በራሱ ዲያብሎስ ነው ብዬ ነው ይቅርታና ለቃሉ እኔ የምረዳው እንደዛ ነው። ምክንያቱም አንቲክራይስት የሆነን ሰው አይዞህ ጎሽ በርታ የምትል ከሆነ ሴጣን ነህ ማለት ነው ባጭሩ። እና ከባድ ነው። እንትን ወረቃስ ጆርናሊስት ነው የሚባለው መጽሐፍ ይጽፍ ነበረ የሚባሉ ትርክቶቹ እና ናሙስስ ማን ነው ነበረ ወይ? ወረቃስ እኮ አሁን ወረቃ እኮ ናሙስ ለዚህ እንዝላ ለሙሳ ነው ያለ ለሙሴ የወረደለት ናሙስ በነገራችን ላይ እነሱ መልአክ ነው
ብለው ነው የሚረዱት። ላይክ ጅብሪል ለሙሐመድ ተገለጠለት ከሚለው ጋር እየይዘው ይፈቶታል። ናሙስ ማለት በራሱ ምን ማለት ነው ስንል ናሙስ ማለት መመሪያ ነው። መመሪያ፣ መጽሐፍ፣ ህግ ማለት ለምሳሌ ዮሐንስ ወንጌል ምዕራፍ 1:17 ላይ ናሙስ ለሙሴ የተሰጠ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ናሙስ የጌታችን ኢየሱስ ክርስቶስ የፈጸመው ህግጋት ናሙስ ተብለው አይሚን ለሙሴ የተሰጡት ህግጋት ናሙስ ተብለው በዮሐንስ ምዕራፍ 1:17 ላይ መጥተዋል፣ በአረበኛው ቃል ማለት ነው። ናሙስ ማለት መመሪያ ነው፣ ህግ ነው። መመሪያ ለሙሴ የወረደለት በኒ እስራኤልን እንዲመራበት ነው። የእስራኤል ልጆችን እንዲመራበት የወረደለት ነው። ያንን ናሙስ ማን አወረደው ሲባል እነሱ ገብርኤል ነው የሚሉት። በእውነቱ ለሙሴ ገብርኤል ተገልጧል ወይ ነው? ለሙሴ የመጀመሪያው መገለጥ የኦሪት ዘጸአት ምዕራፍ 3 ታሪክ ነው። ኦሪት ዘጸአት ምዕራፍ 3 ታሪክ ነው። በእውነቱ ገብርኤል ነው ወይ እዛ ላይ የተገለጠው ነው? እዚጋ ወረቃ በራሱ ለዛ ነው እኔ ወረቃን የሚሉት ሀሳብ በራሱ ሰው አይደለም ሰይጣን ነው ያልኩት። ለዛ ሰውም ቢሆን የሰይጣን ተልእኮ የያዘ ሰው ነው፣ ወይንም ራሳቸው ሙስሊሞች የፈጠሩት ነው። ላይክ እንደ ኢትዮጵያው ንጉስ ነጃሽ ሰለመ፣ በዘንግ ምድር ላይ አስልሞ ኢሳ ከምትሉት ከዚህ መስመር አያልፍም ብሎ ከዛ ሰለመ፣ ሻሃዳ ያዘው ዘተርፈ የሚለው ትርክት አሁን ከእስልምና መዛግብት ውጭ በየትኛውም አታገኙትም። ታሪክ እኮ ሃይማኖትን ብቻ ያጠቃለለ ጉዳይ አይደለም። ኤቲስት ሆነው እኮ መጽሐፍ ቅዱስ ላይ ጥናት የሚሰሩ አሉ፣ ግን ሳያምኑ እውነታውን ደግሞ የሚያወጡ አሉ። ይሄንን ምርመራ ይሄንን ግኝት አገኘን ብለው የሚያሳውቁ አሉ፣ እውነታ ስለሆነ ማለት ነው። ይሄ ታሪክ የእውቀት ጉዳይ ስለሆነ የመመራመር ጉዳይ ስለሆነ በጥቅሉ የሆነ ስጠቀልለው በእስልምና ለራሱ ምስክር የሆነ ነው። ምስክርነት ደግሞ በእስልምናም እኮ ምስክርነት አለ። አንድ ሰው ዝሙት ሰራች ካለ አንድ ሴት 4 ሆነው ነው እንግዲህ ማየት ያለባቸው። የሚያዩት እስከምን ድረስ ነው ታውቁታላቸው እንግዲህ። እንደገና ደግሞ የሁለት ሴቶች ምስክርነት እንደ አንድ ወንድ ነው። 2 ሆነ ትመሰክራለህ ማለት ነው። ለምሳሌ 6 ሴቶች የሶስት ወንድ ልጅ ምስክርነትን ደረጃ ነው የሚይዙትኝ። ምስክርነት በእስልምናም አለ። ታዲያ እስልምና ለምን ለራሱ ምስክር የለውም ነው ጥያቄው ማለት ነው። ነቢያት ሙስሊም ናቸው። ምንድነው ምስክርነት? አይን ፍጥጥ ጥርስ ግጥጥ ነው። ኢሳ አልተሰቀለም። ምንድነው ማረጋገጫ? አይን ፍጥጥ ጥርስ ግጥጥ ነው። መጽሐፍት ተበርዘዋል። ምንድነው ማረጋገጫ? አይን ፍጥጥ ጥርስ። ለራሳቸው ብቻ ነው። ራሳቸው ላይክ የሆነ ሰዎች የስነ ልቦና ድቀታቸውን ለማከም ሻይ ቡና እያሉ የሚያወሩት ወሬ ነው እስልምና አስተምሮ። በጥቅሉ እዛው ተሰብስበህ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ብለህ ታወራለህ። ሰደቀላሁ አልዓዚም ብሎ ፒፕሉ ወደ ቤቱ ይመለሳል። አለቀ። ምንም ኢንዲቴል ላጥና ካልክ ቀጥታ ትከፍራለህ ማለት ነው። ለዛ ነው አሁን ብዙዎች እየከፈሩ ያሉትኝ። እስልምና ለራሱ ምስክር ነው። የአይጥ ምስክሩ አይደለም። የእስልምና ጀማሪ ማን ነው? ሙሐመድ ነው። ሙሐመድ ማን ነብይ ያደረገው? ሙሐመድ ነው። ለሙሐመድ ማ ተገለጠለት? ጅብሪል ነው። ጅብሪል ማናየው? ሙሐመድ ነው። ለሙሐመድ ምስክርነቱ ራሱ ሙሐመድ ነው። እኔ እንጃ ሙሉ አእምሮ ያለው ሰው ይቀበለዋል ብዬ አላስብም። ለነብይ አሁን እነሱ ነብያቸው እንግዲህ የነቢያት ካትመል አንቢያት ተብሎ ተጽፏል። ሙሐመድም ከወንዶቻቸው የማንም ሰው አባት አልነበረም፣ ነገር ግን የነቢያት መደምደሚያና የአላህ መልእክተኛ ነው ይላል ቁርአን ላይ። ይሄ ሰውዬ የየትኛው ነብይ መደምደሚያ ነው? ይሄ ሐዲሳት ላይ ቡኻሪ ሐዲስ ላይ በእኔና በኢሳ መካከል 600 ዓመት ነው ያለው ብሏል። ኢሳ ስለኔ ጽፏል ብሏል። ኢሳ አህመድ ከኔ በኋላ አህመድ በሆነ የማበሰር ብሎ ለበኒ እስራኤል ነው የተናገረው። በኒ እስራኤል አህመድ የሚባል ነብይ ይጠብቃሉ ወይ ነው? ከጠበቁ ለምንድን ነው ታዲያ እስልምና ሙሐመድ አህመድ ነው ብሎ የሚጋጋጠው? ለምንድን ነው እንደዛ የሚጋጋጠው? ኢሳ የተላከው ለበኒ እስራኤል ነው አይደለ? አህመድ በሆነ የማበስራችሁ ሲሆን አለ። ሙሐመድ ደግሞ የተላከው ለመካና ለአካባቢዋ ሰው ብቻ ነው፣ በራሳቸው ቋንቋ ማለት ነው እንጂ ለአይሁዶች አይደለም። አይሁዶች ማወደሱ ሲመጡ ለምን መጡ? እነሱ ዘንድ አላህ ያወረደው ተውራት እያለ እንዴት አንተን ያስፈርዱሃል ይለዋል አላህ። እነሱ መመሪያ አላቸው። አስቡት እንግዲህ እንዴት እንደሚጋጭ ማለት ነው። አህመድ የሚለው ነብይ ይመጣላችኋል ከኔ በኋላ የማበስራችሁ ሲሆን አለ ኢሳ። አህመድ የሚለውን የተናገረው ለማን ነው? ለእስራኤል ልጆች ነው።
ለበኒ እስራኤል ነው ኢሳ ራሱ ትንቢት የተናገረው። ሙሐመድ ደግሞ ራሱን እንደ የበኒ እስራኤል መሪ ይመስል እኔ አህመድ ነኝ እኔ ሙሐመድ ነኝ ብሎ ተናገረ ማለት ነው ሐዲስ ላይ። በጥቅሉ ሙሐመድ ምንም አይነት ምስክር የለውም። ምንም እሱም ኢሳም ለሱ ምስክር አይሆንም፣ እሱም ለኢሳ ምስክር አይሆንም። ግልጽ ነው። ሙሐመድ የራሱ ምስክር ነው። የራሱ ምስክር ይሆን እኔ ህሊና የራሱ አይቀበለውም። ከፍተኛው ውዝግብ ውስጥ ነው የሚገባው። እስኪ ሙሐመድ መላእክትን አወርድልን አይለ መላእክት ለቁጣ ቢሆን እንጂ አይወርድም፣ ለሰዎቹ ሲሆን ማለት ነው። ቁርአን ላይ ብሎ ይመልስላቸዋል። ለዛውም አይቆዩም ይላቸዋል። እሺ ታዲያ መላእክት እንዴት ወደ እሱ መጡ? አይ ጅብሪል ሰላም ብሎ ሸሌላታል ከዲጃን ማለት ነው። አረ ሰላም በሱም ላይ ይሁን ብላ አለችው ከዲጃ። እንግዲህ እኔ አልተቀራርበው ነገር ግን ታምር ፈልገው ሊያምኑ ለቀረቡ ሰዎች አይ መላእክት ለቁጣ እንጂ አይወርዱም ብሎ አፋቸውን አዘጋው። ለምን አላወረደላቸውም? ሙሐመድ ለራሱ ምስክር የሆነ ሰው ነው። ምንም አይነት ምስክር የለውም። ምንም ትራዲሽናል ኤቪደንስም የለውም፣ ሂስቶሪካል ኤቪደንስም የለውም። አንድ ነብይ ኢብን ነቢያት እንኳን ስለ ሙሐመድ የጻፉት ነገር የለም። እንደኛ እንደ ክርስትና ቢው ሐሳዊ መሲህ እንደሚመጣ እናውቃለን። ስለ ክርስቶስ ክርስቶስን የማይቀበል ሁሉ ክርስቶስን ሪጀክት የሚያደርግ ሁሉ ሐሳዊ መሲህ ነው። እኛ ከሐሳዊ መሲህ ወገን ነው፣ ከጸረ ክርስቶስ ወገን ነው። ክርስቶስን የማይቀበል ነው ብለን ስለምንረዳ ሙሐመድም አንዱ ፐርሰን ነው፣ የዛ አካል ነው። የዛ ግሩፕ አንዱ አካል ሊሆን ይችላል ማለት ነው። የቡድሃን በለው ይሄንዱን በለው አንድ አካል ነው ሙሐመድ ማለት ነው። ግን ለራሳቸው በራሱ አጣብቂኝ ውስጥ ነው የሚገቡት። ለሙሐመድ መረጃው ማን ነው? አይ ለሙሐመድ መረጃ ስለሌለ ምን እንበል? መጽሐፍ ቅዱስም ተበርዟል እንበል። ለምን ሙሐመድ ስላልተገኘ፣ ለምን አህመድ ስላልተገኘ እነሱ ዘንድ አዕራፍ 157 ላይ በኦሪትና በተውራትና በእንጅል ተጽፏል። ሙሐመድን ራሱን ውሸታ ማስባል ስለሆነ ያለን አማራጭ ምንድነው? ወይ መጽሐፍት ተበርዘዋል። እነማን በረዟቸው? ሊቃውንቱ። ተመልከቱ እንግዲህ እስኪ በቃ መረጃ አንጡ። መጽሐፍ ሲበረዝ የታያቸው አይን ፍጥጥ አያመጡኝም። ለዛ ነው በጥቅሉ ብዙ ደቂቃ በዛሁባቸው። ሙሐመድ ምንም አይነት ምስክር የለውም። ኡስታዝ ከሌና ኡስታዚት ከሌ ናቸው እንጂ ኡስታዛ ከሌ ናቸው እንጂ እና ራሱ ሙሐመድ ነው። አላህ ለመኖሩ ራሱ ሙሐመድ ጌታህን ግለጥልን ብለውታል እኮ። ጌታህን ግለጥልን በለው እርሱ አለ አንዱ ነው። ኧረ ጌታህን ግለጽልን አይወልድም ይወል። ኧረ ጌታህን ግለጽልን። የተጠየቀው አባይ መልሱ ዱባይ። ሙሐመድ ለተጠየቀው ጥያቄ ራሱ በቂ መልስ ያልመለሰ ለራሱ ምስክር የሆነ ሰው ነው። እስልምና ምንም የቱንም ያህል ጠልቀው ቢመራመሩ ሙሐመድ ነብይ ሊሆን አይችልም። አይደለም አምላክ አላህ አምላክ ሊሆን ማለት ነው። እና ቀጥሉ ቀጥላለን። ጃኪ ጥያቄ ያለው የቲም ወረቃ መስራች ነው እና ጥያቄ ያለኝ ብሏል። ጠይቀ ጃኪ። እንኳን ደህና መጣ። ግን በቅድሚያ ልታችሁ ሰላም ያልኳችሁ እንኳን ደህና መጣችሁ። እንዴት ናችሁ? ሁላችሁም እንዴት ናችሁ? አበቤ በጣም ደስ ይላል፣ እየሰማዎች ነበር። አንድ ጥያቄ ነበረ። ሙስተርዲቅ ሐኪም የሚባል ሀዲስ አይተሽ ታውቂያለሽ? እንደዛ የሚባል ኪታብ አውቃለሁ። ሙስተድሪክ ሐኪም ግን ሁሉም የሚቀበሉትኝ አይመስለኝም። በነገራችን ላይ አረብኛም ቢሆን አምጣውና አረብኛውንም ስለምትችለው እሷ እነሱ ባይቀበሉትም አብቲ ላይክኛ ወረቃ ማን ነው የሚለውን ፍንጭ የሚሰጠን ከሆነ እንደ ኤቪደንስ ልንወስዱ አንችልም? አይ ለምሳሌ ምን አለ መሰለህ፣ አንዳንድ መዛግብቶች አሉ እነሱ ጋር ተቀባይነት የሌላቸው። ለምሳሌ ቡኻሪ ሀዲስን አመጣ አይደለ? ፈትሐል ባሪ ሸርህ ሳሂህ ቡኻሪ የሚባል መጽሐፍ አለ፣ ሳሂህ ቡኻሪን የሚያብራራ ማለት ነው። እሱ ገብታ አሁን እሱን መረጃ ብታደርግ ሳሂህ ቡኻሪን ለነሱ እንደ ማብራሪያነት የተጻፈ መጽሐፍ ስለሆነ ያን ሊቃወሙት ይችላሉ። ከተቃወሙት አንተ ምን ታደርጋለህ? ራሱ ቡኻሪን እኮ እየተቃወሙ ነው። ሀዲሳቶቻቸውን እኮ ራሱ ሀዲሳቶች እኮ ከፍተኛ ጥያቄ ውስጥ ገብተዋል። አሁን ላይ አብዛኞቹ ውድቅ እየተደረጉ ነው። ለእነ ዳሩ ሰላም እነ ዙበይራ እና አልባኒ ለሀዲሳት ደረጃ የሰጡ ሰዎች ያሉ በአብዛኛውን ሀዲሳት ከሳሂህ ቡኻሪ ሳሂህ ሙስሊም ውጪ አብዛኞቹን ኢስናዳቸው መቅጦ ነው፣ እንትን ሳሂህ መቅጦ ነው፣ ضعيف ነው፣ መውዱእ ነው፣ እንደገና ደግሞ ضعيف ነው ወዘተርፈ እያሉ ወደ 5-6 ደረጃ ሰጥተዋቸዋል። አስቸጋሪ ነው የሚሆኑት። እኔ በመሰረቱ ተቀበሉ አልተቀበሉ የሚመለከተኝ ጉዳይ የለም። ሀዲሳትን ስናመጣ ጀስት የእስልምና መዛግብት ናቸው። እነሱን እኛ እንደ ኤቪደንስ ማቅረብ እንችላለን የእስልምና መዛግብት እስከሆኑ።
አይ እነዚህ ሳያህ ናቸው ወይንም ደግሞ ውድቅ ናቸው የሚሉ ከሆነ ደግሞ እሱን እዛው መስጊድ ውስጥ ያወሩበት። እኛን አይመለከተኝም እኮ እኛ የሚመለከትን ጉዳይ አይደለም። እኛ ግን ተጽፎ ያገኘነውን ሙስሊሞች ራሳቸው በእጃቸው የጻፉትን ቁርአንን ጭምር ማለት ነው ቁርአንን ጭምር ضعيف ነው ቢሉ እኛ አይመለከተንም። እስልምና መረጃ ነው አንጥታ ነው አሉ። ይሄኛው ነው አበብዬ አይሾ ሙስተርዲቅ ሐኪም ቮሊዩም 2 ፔጅ 609 ላይ እያየሁት ነበረና ሳሂ ነው ይሄ የማን ሐኪም has recorded this narration and has declared it as authentic እና የብዙ ሐዲሶች እንትን ነው ላይክ እንደ በጣም ብዙ ነው ወደ 4 ቮሊዩም ነው ያለው እና እዚህ ጋር ምን ይላል ወረቃ ጀነት ውስጥ ነው ያለው ጀነት ውስጥ አየሁት ብሎ የሚያወራበት ሐዲስ ነው ይኛው። ሌላ ሐዲስ ካለ እሱን ልጠይቅሽ ነበረ ወይ ቡሃሪ ላይ ወይ ሳይ ሙስሊም ላይ ተጠቅሶ ከሆነ እነሱ ጋር ለመከራከርና እዚህ ጋር ከወሰድነው ወረቃ እሱ ጀነት መሆኑ ነው። እኔ አላነበብኩም ወረቃ ጀነት መሆኑን አላነበብኩም። ቆይ ላሳይሽ። ወረቃ ጀሃነም ነው እንዴት አለ የሚገባው? ቆይ ግን ወረቃ ምንድነው? ካፊር ነው ወይስ ሙስሊም ነው? ሰልሞን የሞተው ነሳራ ነው እንግዲህ እንደነሱ ነሳራ ነው። እና ጀነት ይገባል ነሳራ ያ የመሲሁ ተከታዮች ናቸው እኮ ነሳራ የሚባሉት። የሱአና ሲር ይባል የለ ናዝራውያን ማለት እኮ ነው። ነሳራ ማለት የአንድን መሲሁን የሚደግፍ የመሲሁ ረዳት የመሲሁ ተከታይ ተብሎ ይተረጎማል። እንደገና ደግሞ ናዝራውያን ተብሎ ይተረጎማል። የሱአል መሲህና ሲራ ተብሎ ይጠራል በአረበኛው። ኢየሱስ ክርስቶስ ናዝራዊ ተብሎ ይጠራል። ናዝራውያንም ተብሎ ስለሚጠራ ማለት ነው። ነሷራ የኢሳ ረዳቶች የኢሳ ማለት እሱን የሚከተሉ ማለት ነው። የስኮሎሮች ተብሎ ነው የሚተረጎመው። ያን ወረቃ ጀነት ነው ምናምን የሚያታሪስ አንተ ያላበ ይሄኛው ሙስተድሪክ አልሐኪምም እንደዚህ ኪታቡን አውቀዋለሁ እንጂ አላነበብኩትም በመሰረቱ ማለት ነው። እዚህኛው ላይ ምን ላል መሰለሽ አለሚ do not slander ወረቃ ኢብን ናፉል for I have seen him that he will have 2 gardens in Jannah ይላል አያረለ። ስለዚህ ገነት ውስጥ 2 ጋርደን ነው። ወደታች ስትሄዱ እንደውም ነጭ ልብስ ለብሶ ሁላ አየሁት ብሎ ይናገራል። ጥያቄ ምንድነው እንግዲህ የዚህን ሐዲስ ይኸውና ትነግሪኛለሽ በኋላ ላይ የአረብኛ አለው ሙሉ ኪታብ አለው ገብተሽ ብታይ ሙሉ መጽሐፉ አለው። አረብኛ ስለሆነ ትራንስሌት አይደረግም መጽሐፍ ስለሆነ ፒዲኤፉ ትራንስሌተብል አይደለምና እዚህ ላይ ካየነው ወረቃ ጀነት ውስጥ ከገባ ለምሳሌ መሐመድ ጀነት ውስጥ ገባለ ሲባል ምንድነው ያለው? ይሰማል ደው ያ ይሰማል። መሐመድ ጀነት ውስጥ ነው አሁን ያለው ብለህ ብትጠይቃቸው ምንድነው የሚሉት በእርግጠኝነት? የለም ግን አለ ይላሉ። መሐመድ ጀነት ነው ይላሉ። ጀነት ገብቷል። እኔ እንጃ አርን ነው ገብቷል። አባቢ ጀነት ነው የሚባለው አባቢቲ እንደ ሙስሊሞች ገብቷል። እንደ ቁርአን እና እንደ እስልምና ግን አይታወቅም። አኮን ያላቅም ብሏል የሚል አለ አይደለም ሐዲስ ላይ እኔ ራሱ አላቅም ያለው ያ ቁርአንም ላይ እኮ ብሏል። ከመልእክተኛም ብጤ የሌለኝ አይደለሁም ብሏል። በእኔ ላይ ምን እንደሚደረግም አላቅም ብሏል። እሱ የሚያውቀው ነገር የለም። መሐመድ ገነት ይግባ። እሺ ሙስተድሪክ አልሐኪም እስኪ ፒዲኤፍ ላክልኝና ሌው ማለት ነው እንዳየው። ኦኬ እልክልሻለሁ ወይንም ሰርች አደርገዋለሁ ካገኘሁት ፎሎም አድርጌልሻለሁ እልክልሻለሁ። ግን እኔ አሁን ጥያቄ እዚህ ጋር እንደሚለው በእርግጠኝነት እኔ አላቅም ብሎ ግን ወረቃ ግን ገነት ገብቷል ኦሬዲ አይቻለሁ ብሎ ኮንፈርም አድርጓል። ያ ከሆነ ትልቅ ጥያቄ የሚያስነሳብኝ ክርስቲያኖች እንደዛ እንዳስቀመጠው ቡሃሪ ላይ እንዳለው ኢንዴፊኒት በሆነ መልኩ ክርስቲያኖች ይገባሉ ማለት ነው። ስለዚህ ቁርአኑን ኔጌት የሚያደርግ አይመስልሽም? ማለት ቁርአኑን የሚቃረን አይመስልሽም? አይ ማለት ለምሳሌ እንዴት አድርጌ ይዘዋለሁ የመሰለ አሁን ነቢያት መቼም ማለት ነው ስለ ክርስቶስ የተነበዩ ናቸው። ሁሉም ነቢያት ይታወቃል። ነቢያት እንዳለ ጠቅላላ ሲኦል ናቸው የሚል ሙስሊም የለም። በእስልምና አሁን ከአዳም እስከ መሐመድ 124,000 ነቢያት አሉ። 25ቱ ብቻ ነው ቢሆኑም ቁርአን ተጠቀሱት። እነዛ ሁሉ የት ናቸው ነው የሚሉት? ገነት ናቸው ነው የሚሉት። ኢቭን ሐዋርያት ራሱ ሐዋርያት አላህ እስከ ቂያማ ቀን ድረስ ነው በነዛ በካዱት ሰዎች ላይ አበልጣቸዋለሁ ያላቸው ከፍ አደርጋቸዋለሁ ያላቸው ለሐዋርያት ቃል የገባላቸው ለመሲሁ ተከታዮች ለኢሳ
ተከታዮች ቃል ገብቶላቸዋል አለ አይወድቁም። እነሱ ራሱ ሲኦል አይገቡም፣ የገነት ሰዎች ናቸው። ግልጽ ነው። ምክንያቱም መሲሁን ራሱ ስታዩ ከአላህ ጋር ሰማይ ላይ ነው ያለው። አላህ ወደ ራሱ ነው የወሰደው። ምዕራፍ 458 ላይ አላህ ወደ ራሱ ወስዶታል መሲሁን ራሱ። የሱ ተከታዮች የነበሩ ከሱ ጋር አብረው የነበሩ ሰዎች ደግሞ ገነት ነው ሊገቡ የሚችሉት። ወረቃ በራሱ እኮ የመሲሁ ተከታይ ነው። መጽሐፍን የተረጉም የነበረ ነው። መጽሐፍትን ደግሞ ማን የጻፉት? እነ ጆን ናቸው፣ እነ ማርክ ናቸው። እነዚህ ሐዋርያት የሚባሉት ናቸው። ወንጌላውያን የሚባሉት ከሐዋርያት የወጡ ናቸው። ግልጽ ነው አይደለም? ምንም ከሰብአ አርድእት እና ከ12 ሐዋርያት የሚለው እነሱ ለይተው ቢያውቁም በቃ ሐዋርያት በሚል የያዘውና ስለዚህ ወረቃ ራሱ የመሲሁ ተከታይ ነው። የመሲሁ ሐዋርያ ነው ሊሆን የሚችለው ማለት ነው። ምክንያቱም በእነሱ በአህድል ጃህልያ ክርስቲያን ሆነ ነው ያሉት። ክርስቲያን የሆነው ከእስልምና በፊት ነው። ያ ከሆነ ደግሞ የገነት ሰው ነው ማለት ነው። ቁርአን ደግሞ አይቃረንም። የቁርአን ላይ ለምሳሌ እነዛ አይሁድም ክርስቲያን የሆኑ ሱባውያን የሚሆኑ ሰዎች ባለና በመጨረሻው ቀን ያመኑ ገነት እንደሚገቡ ተጽፏል። ፍርሃትም የለባቸውም አያዝኑም ተብሎ ተጽፏል። እነዛ ነሳራዎች በአምላክ ያምናሉ፣ አይሁዶችም በአምላክ ያምናሉ። ስለዚህ እነሱ ገነት ገቢዎች ናቸው ማለት ነው። እንግዲህ ይሄ ለወደፊት የተነገረ ትንቢት ቢሆንም ማለት ነው። ግን እነሱ ቀድመው ያምናሉ አምላክን ከሙሐመድ በፊት ነሳራና አይሁዳውያን ስለሆኑ ማለት ነው። ይሄ ማንም አይክደውም፣ እስልምና ራሱ አይክደውም። መጽሐፍትን ተሰጥቷቸዋል። መጽሐፍ ደግሞ ከአምላክ ነው የመጣው። ያንን ነገር እነዛ ሰዎች ይዘውታል፣ አጥብቀው ይዘውታል፣ አልለቀቁትኝም ማለት ነው። የህያን የዘከሪያ ልጅ መጽሐፉን በኃይል ያዝ፣ አጥብቀህ ያዝ ብሎታል አላህ። ስለዚህ እነ የህያም የሚሆኑ ክርስቲያኖችም አይሁዶችም መጽሐፍትን ይዘዋል። ስለዚህ ገነት ገቢዎች ናቸው፣ እንደ እስልምናው ማለት ነው። ገነት ገቢዎች ናቸው። ይሄ መጽሐፍትን በረዙ የተረገሙ ምናምን እሱ ሁሉም አይደለም፣ ለሁሉም የሚሆን አይደለም። በነገራችን ላይ ብቻ በሆነ ወይ በሴት ቀመቷቸው ተጣልተው ሊሆን ይችላል ለነዛ ግሩፕ የሚሰጥ እንጂ መላው ዓለም ላይ ላሉ አይሁድና ነሳራ አይሰጥም። የቁርአንና የሙስሊሞች ወቀሳ ማለት ነው። ክርስቲያኖች መጽሐፍን በረዙ፣ 3 አምላክ አሉ ወዘተረፈ ዝም ብሎ መሐመድ ከተረዳው አረዳዴ የተናገረውን ነገር ይዘው እንጂ ሙስሊሞች የሚያስተጋቡት ሙሉ በሙሉ ዓለም ላይ ያለው በዛ ዘመን የነበረውን ወደ 47 ምናምን ሚሊዮን የሚጠጋ ክርስቲያን በሙሉ እየጨፈጨፈ አይደለም። ይህንንም ዋቢ ማድረግ አለበት። ስለዚህ ወረቃ ገነት ነው ቢባል ራሱ አይደለም ለማለት ምን መረጃ ታመጣላቸው? ይሄ አይታወቅም ነው ሊሉ የሚችሉት። ይሄ አይታወቅም ተቀባይነት የለውም ብለው ሊያጭበረብሩ ነው የሚሞክሩት እነሱ ማለት ነው። የእነሱ ታክቲክ ይሄ ነው እስከማውቀው ድረስ እኮ። ግን አሁን እንዳልሽው እቺን ብቻ አሁን ካልሽው ጋር ትንሽ ግራ የገባኝ ነገር ቁርአኑ ላይ እነዛ አላህ ልጅ አለው ብለው ይላል አይደል? የአይሁዶችና አላህ ልጅ አለው ብሎ የሚያምኑ ብሎ ክርስቲያኖች ብለዋል። በስፔሲፊክሊ ክርስቲያንና አይሁዶች ብሎ ጠቅሷል አይደል? የተረገሙት እነሱ ናቸው። እኔ ላገናኘ የፈለጉት አላህ ልጅ ያለው ሳይሆን ሱራ 5 ቁጥር 1 ልጅ ያለው የሚለውንም ሀሳብ ይቃወመዋል። ለምን ተቃወመው ካልክ አርግዞ መውለድ በዛ ፕሮሰስ ታልፎ ማለት የሰው ልጆች የሚያደርጉትን የማርገዝና የመውለድ ሂደት ነው የሚረዳው። ገብቶሃል? እኛ ራሱ መረዳት አለብን። የናሳ መሐመድ ምንም ቴዎሎጂ እውቀት የለውም፣ መንፈሳዊ ምርምር አላደረገም። ስለዚህ ምንም ቢል እኛ አንፈርድም መሐመድ ላይ፣ ቁርአን ላይ እንደዛው አንፈርድም፣ የሱ ቃል ስለሆነ ማለት ነው። ነገር ግን የአላህ ልጅ ለመሆን ምን ያስፈልጋል የሚለውን ስትጠይቁ በእስልምና ንጹህ መሆን አለብህ፣ ከኃጢአት መንጻት አለብህ። 5:18 ላይ አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን አሉ። አይደላችሁም። የአላህ ልጆች ብትሆኑ እንዴት በኃጢአታቸው ያሰቃያቸዋል? ከፈጠራቸው ፍጡር ናቸው ይላል። የአላህ ልጅ መሆን ማለት በኃጢአት አለመሰቃየት ነው፣ ወይንም ኃጢአት አለመስራት፣ ንጹህ መሆን ማለት ነው። ይህንን ሎጂክ ወዴት ተወስዷል? ወደ መሲሁ ተወስዷል። መሲሁ ኃጢአት አልሰራም፣ ንጹህ ነው። ተረተኛል። እኛ ደግሞ ምንድነን? የመሲሁ ታብዕል መሲህ ነን እኛ ማለት ነው። የመሲሁ ተከታዮች ነን፣ የሱ ሐዋርያት ነን። ስለዚህ እኛ በዛ ሰንሰለት ምንድነን ማለት ነው? ገነት ገቢ ነን፣ እንደ ቁርአን 5 ቁጥር 18 ማለት ነው። የተለያዩ ቨርሶችን መጥቀስ ይቻላል። ይሄኛው ደግሞ ፍጥጥ ያለ ስለሆነ ነው። አይ አሁን ዴባ አበብዬ እኮ አሁን አስተካከለችላቸው ማለት ቦታውን ያስያዘችውና ላይክ በትን ያረግሽው አሁን ያስቀመጥሽው ፓርት ላይ
ልክ ነው እኮ አሁን ናሬሽኑ ግን አሁን እነሱ በተረዱት አሁን ያኔ መሐመድ በተረዳበት ኮንሰፕት ብናወራ ነው እያልኩ አንቺ ባገናኘሽው ቴዎሎጂ ጋር አስቀምጥላትና ያንተን እንትን አስቀምጥላትና ከዛ ከሷ ካሉት ኤቪደንሶች አንጻር ታያዋለች፣ ትነግራለች። ነው አይ በሷማ እንትን የለኝም እኮ አሁን ዴቪ እሷ የምትለው አበብዬ የምትለው ጋር ተቃርኖ የለኝም። ግን ሪሊ አሁን ያሉት ሙስሊሞች እሱን ያምኑታል ወይ ነው አሁን አንድ ሙስሊም አንቺ ባስቀመጥሽው አቀማመጥ ላይ ነው የሚያምኑት? እንደዛ የሚያምን ሙስሊም አለ? አይ ማለት ቁርአኑን ነው ያልኩት። ምን አለ መሰለህ አሁን ወደ ሙስሊሞቹ አሁን ወዳለው የነሱ ምልከታ እኔ ከተባለ 6000 በላይ የቁርአን አንቀጽ ተካደ ሙሉ ለሙሉ። ምክንያቱም እያንዳንዱ ሰው ከአንተ ጥያቄ ለመሸሽ ሲል ብቻ ቁርአኑን ይክደዋል። ይሄንን ማወቅ አለባቸው የትም ስትሄዱ ማለት ነው። የትም ስትሄዱ የእናንተን ሀሳብ ለመጣል ብቻ አስፈላጊ የሆነውንም ያልሆነውም ብቻ የተቻላቸውን አቅም ያለ የሌላ አቅማቸውን ኤነርጂያቸውን ፈጅተው ቁርአኑን መካድ ነው። ቁርአኑን ይክዳሉ። ውሸት በሶስት መንገድ ስለሚፈቀድ ይክዳሉ። ስለዚህ ይሄንን ነገር እነሱ እኛ እንደዚህ ባብራራንበት ላያብራሩት ይችላሉ። ገነት ይገባል ብለው ስለማያምኑ ማለት ነው። ገነት ይገባል ብለው ስለማያምኑ ቁርአኑ ግን በግልጽ ነው የሚያስረዳን። በግልጽ ያስረዳናል። በግልጽ በቃ ያላህ ልጅ ለመሆን ንጹህ መሆን አለብህ። አንደኛ ንጹህ መሆን አለብህ። ሁለተኛ ደግሞ ሱረቱ ዙኽሩፍ ላይ እንደተባለ ለረህማን ልጅ ቢኖረው የተገዦቹ መጀመሪያ ነበርኩ በል ብሎ መሐመድ የተገዦ ልጅ ቢኖረው የለውም እንጂ አይልም። በነገራችን ልጅ ቢኖረው አለ ቢኖረው እየተመኘ ነው ቢኖረው ምክንያቱም ያላህ ልጅ ያላህ ስለሆነ ማለት ነው። እኔ የተገዦቹ መጀመሪያ ነኝ በል ይለዋል። የተገዦቹ መጀመሪያ ነኝ በቃ ልጅ ቢኖረው እሱ በዛ ሐሳብ ስታስበው ያላህ ልጅ ቢሆን እንዴት ያላህ ልጅ ብትሆኑ እንዴት በኃጢአታችሁ ያሰቃያቸዋል። በነገራችን ላይ ይሄ ከሐዲሳትም ጋር ይጋጫል። መሐመድ ሐዲስ ላይ እናንተ ኃጢአት ሰርታችኋል ኢስቲግፋር የምትጠይቁ ባትሆኑ ኖሮ እናንተን አጥፍቶ ኃጢአት ሰርተው ኢስቲግፋር አድርገው ተውበት አድርገው ለምነውት ይቅር የሚላቸውን ህዝብ እናንተን አጥፍቶ ይፈጥር ነበር ብሏል መሐመድ። ከዛ ሐሳብ ጋር ብቻ እርስ በርሱ የሚፋለስ ብዙ ነገር አለ። ሐዲስ ከቁርአን ይጋጫል፣ ሙስሊሞች ከቁርአን ይጋጫሉ፣ ሙስሊሞች ከሐዲስ ይጋጫሉ። እንደገና ደግሞ ቁርአኑ ራሱ ከሙሐመድ ሐሳብ ጋር ይጋጫል። ቁርአኑ ከሙሐመድ ሐሳብ ጋር ይጋጫል። ምክንያቱም ሙሐመድ በቁርአን ያለውን በሐዲስ ሲሸረው ወይንም በሐዲስ ሲያላተመው ታያላችሁ ማለት ነው። እርስ በርሱ የሚፋጭ ነገር ብዙ ነው ማለት ማምጣት ይቻላል አሁን ላይ። ነገር ግን ቁርአኑ በግልጽ እየተናገረ እኮ ነው። መሲሁ ያለው ሰማይ ላይ ነው፣ ወደ አላህ ሄዷል። መሲሁ ንጹህ ነው። ቁርአን ላይ ያላህ ልጅ ለመሆን ንጹህ መሆን አለበት። ስለዚህ መሲሁ ያንን መስፈርት ያሟላሉ 100%። ስለዚህ እኛ ደግሞ መሲሁን ነው የምንከተለው። ያው እንዲቴል እንዳትገባ ከገባ መሲሁ ማን ነው ኢሳ ኢየሱስ ነው ወይ ምናምን የሚል በሰንሰለቱ ይረዝምና በቃ እኛ ራሳችን ተምታታብን ማለት ነው። ግን ደግሞ መሲሁ ከተፈቀደልኝ ዴቫ ከፈቀደልኝ አበብዬና ዴቫ ከፈቀደችሉ ሁለት ጥያቄ አለኝ አጫጭርና እኔም ወደ ስራ ልመለስ። ደስ ስላለኝ ነው የገባሁት። ይቻላል ዴቫ? ችግር የለውም። እኔ ከቻልኩ መልኩ ኦፍ ኮርስ ይቻላል። አንደኛው አበብዬ ሁለተኔ ወረቃ ለእስልምና ቁልፍ ነው ብዬ ነው የማስበው። የኔ ብዙን ነገር ዝም ብዬ ሳስበው ከወረቃ የሚወጣ ነገር የለም ብዬ አስባለሁና አንደኛ ነገር የሂጅራ መጀመሪያ ላይ ወረቃ የሞኖቲስቲክ አስተማሪ ነበረ አይደለም? በአንድ አምላክነት የሚያስተምር እንደነበረ መዛግብት ይናገራል። ስለዚህ መሐመድ የመጀመሪያውን ሂጅራ ሲያደርግ ሞኖቲስቲክ አስተምሮት አስተምርሃል ተብሎ ነው የቁራሽ ሰዎች ያሳደዱት ከመካ ወደ መዲና ወይም ብቻ የመጀመሪያው ሂጅራ ላይ የወጣበት አይደለም? መጀመሪያ እሱ ነገር ላይ ተስማሚያለሽ? በሞኖቲስቲክ አስተምሮ ስላስተማረ ነው ሂጅራ ያስፈለገው ወይም አንድ አምላክነትን ስላስተማረ ነው ያሳደዱት? ይቆራረጣል። እኔ ጋር ዴቫ ይሰማል? እስከ ሰማ ሄድበት። አሁን ይሰማል? እኔ ጋር መሰለኝ ቁርጥርጥ ያለ ድምጻቸው የተሳደደው ስትል ነው የተቋረጠብኝ። መሐመድ የተሳደደው ስለ አንድ አምላክነት ስላስተማረ ነው ወይ የመጀመሪያው ሂጅራ ላይ? መሐመድ የተሳደደው አኮርዲንግ ቱ ሂስትሪ ነው። ጃኪ ጥያቄውን ያቀረብከው አኮርዲንግ ቱ ሂስትሪ እነሱ ኢስላሚክ ሂስትሪ ላይ እሱ አንድ አምላክን አምልኩ ጣዖቱን አታምልኩ ስላለ ተሰደደ ነው። እንደዛ ነው ብሎ የሚያስቀምጡት። እኔ ማውቀው እዛ ድረስ ነው። ኦኬ ቴንክ ዩ ዴባይ፣ ለዛ ነው የጠየቅኩ። ወረቃ ኢብኑ ነውፈል መጽሐፍን ይጽፍ ነበር ነው
ይተረጉም ነበር ሳይሆን ሐዲሳት የሚሉት ይጽፍ ነበረ። ከን የክቱቡል ኪታብ ሚነል ኢንጂል ተወንጌል ላይ ይጽፍ ነበር ነው የሚሉት ሐዲሳቱ ማለት ነው። ከወንጌል ይጽፍ ነበረ። ግልጽ ነው አይደለ? ከወንጌል ከዛ ሲጠየቅ ይሄ ለሙሴ እንደወረደለት አይነት ናሙስ ነው ያለው። صحيح ሙስሊም ላይ ስትመለከቱ ማለት ነው ቡክ 66 ሐዲስ 66 ላይ ለሙሳ እንደወረደለት አይነት ናሙስ ነው ብሎ ይናገራል ማለት ነው። ለኸዲጃ ይላታል። እሷ ደግሞ ወደ መሐመድ ትሄዳለች ማለት ነው። ይሄ ሰውዬ ለሙሴ የወረደለት ወንጌል ነው ወይ የሚጽፈው ነው? ከዚህ ይጀምራል ስህተቱ ማለት ነው። ለዛ ነው ወረቃ ይቅርታ፣ አይ በቃ እናገር ይሄን ቃል ወረቃ ምናባዊ ነው። መግቢያ ላይ እንዳልከው አንተ ወረቃ የሚለው ስሙ በራሱ ምናባዊ ነው። ምክንያቱም ብዙ እርስ በርስ የሚጣረስ ሀሳብ አለ። ሰውየው አላህ በፈቀደለት ማሻአላህ ያክቱ አላህ በፈቀደለት ልክ ይጽፍ ነበረ። ግልጽ ነው አይደል? ነው የሚለው ሐዲሱ። ይሄ ሰውዬ ለሙሴ ናሙስ ወርዶለታል። አዎ ወርዶለታል። እዚህ ናሙስ የሚባሉት ቶራ ላይ ያሉት 10ቱ ትእዛዛት አልዋህ ላይ የተጻፉት ጽላት ላይ የተጻፉት ማለት ነው። 10ቱ ትእዛዛት አሉ የዘጸአት ምዕራፍ 20 ማለት ነው። እግዚአብሔር አምላክ ከዘጸአት 3 ጀምሮ ነው ለሙሴ መገለጡን የያዘው ማለት ነው። በጥቅሉ ወንጌል ላይ አይደለም ለሙሴ ህግ የተሰጠው፣ ወንጌል ላይ አይደለም። ህግ በሙሴ የተሰጠ ጸጋና እውነት ግን እውነት የሆነ ወይንም ጸጋ ፍጹም እውነት የተገኘው ግን በኢየሱስ ክርስቶስ እንደሆነ ወንጌል ነው የሚነግረን ማለት ነው። ወረቃ በራሱ ስህተተኛ ነው ማለት ነው። እንደዛ ማለቱን የሚጠብቀው ነብይ ያለው ሲባል የለም። ለዛ ነው ቅድም በደንብ አድርጌ ስለ ነቢያት የተናገርኩትኝ ማለት ነው። ክርስትና የሚጠብቀው ነብይ የለም። ምክንያቱም ሁሉ ነገር እንደተፈጸመ ያውቃል። ጠይቀውታል እኮ የናጊራን ክርስቲያኖች ሰዎች ልከው ጠይቀውታል ሙሐመድን። አንተ መሲሁ ያላህ ባሪያ ነው ትላለህ፣ ፍጡር ነው ትላለህ፣ ነብይ ነው መልእክተኛ ነው ትላለህ፣ ማን ነው እሱ ብለው ጠይቀውታል። የምዕራፍ 3:59 የወረደበትን ሰበብ አጥኑት። በጥቅሉ ማንም ክርስቲያን ይህንን ተናገረ ቢባል አያሳምንም። እንዴት ነው ክርስቲያን ለእስልምና መረጃ ሲሆን አሜን ብለው የሚቀበሉት? እኛ ብንሆን አንቀበልም ብያለሁ እኮ ቅድም። እኛ ክርስቲያኖች ብንሆን ሙስሊም ጥብቅና እንዲሰጠን አንቀበልም። ግልጽ ነው አይደለም? እነሱ እንዴት ነው ሙስሊም ስለ ክርስቶስ እንዲመሰክርልን አንቀበልም እስካላመነ ድረስ ማለት ነው። ግድ ማመን አለበት። ክርስቶስ እንዲያደረገልኝ ጸበል ሄጄ ምናምን ቢሉ አሁን አልቀበላቸውም። ምክንያቱም እስከሚያምኑ ድረስ አላመኑም። ሲያምኑ ነው ተቀበሉ የሚባለው ማለት ነው። ስለዚህ እንዴት ነው ወረቃ ክርስቲያን ሆኖ በጃህልያ ዘመን ክርስትናን ተቀብሎ አንድ አምላክን የሚስበክ ማንን የሚስበክ ግን ደግሞ መጽሐፍን እስከ መጽሐፍ የደረሰ ሰው ነው ይሄ ሰውዬ ማለት ነው። መጽሐፍትን ይተረጉም ነበረ። ከዕብራይስጥ በግሪክ በዕብራይስጥ ነበር አይደል ያሉት በዛ ሰዓት። ይተረጉም ነበረ። በአረማይክ ይቀዳቸው ነበረ ወደ አረበኛ ማለት ነው። እንግዲህ በዛ በአረማይክ በዕብራይስጥ በግሪክ ነው ቅዱሳን መጽሐፍት የተጻፉት ማለት ነው። ስለዚህ እየጻፈ ይሄ ሰውዬ የሆነ ሰው ሲመጣ ይሄ ለሙሴ እንደተገለጠ ወጣት በሆን ህዝቦች ሲያባረሩ ረዳህ ነበር ምናምን እንዲህ ያባረሩኛል እንዲህ ምናምን ሲለው መሐመድ እንዲያው አዎ ታገር ያሳድዱሃል ምናምን አለው። የራሳቸው ሙስሊሞች የፈበረኩት ነው። ልክ እንደ ነጃሽ ማለት ነው። ቅድም እንዳልኳቸው የነጃሽን ታሪክ ማን ትላላችሁ ስለ መሲሁ ሲላቸው መሲሁ ያላህ ባሪያ ነው መጽሐፍ ሰጥቶታል ምናምን። ከስንት ዓመት በኋላ እኮ ነው ሱረቱ መርየም የወረደው ማለት ነው። ይሄ ሱራ 19:30 ምናምን ላይ ያለው ያላህ ባሪያ ነው መጽሐፍ ሰጥቶኛል የሚለው አንቀጽ የወረደው። እዚህ እርስ በርሳቸው ይጋጫሉ ማለት ነው። እነ ጃዕፈር ደግሞ 6:13 14 አካባቢ ነው ወደ ኢትዮጵያ የወረዱት። 6:15 ላይ የሚሉ እንዳሉ ሆኖ ማለት ነው። በጥቅሉ ብዙ እርስ በርሱ የሚጣረስ ሀሳብ አለው ነው የምለው። ወረቃ ሲጀመር እኔ ምናባዊ ነው ብዬ ነው የማምነው። ግን ሳታጠቃልዩ የፈጠሩት ስም ነው። በቃ ስም ነው። ወረቃ እንደ ስሙ ወረቀት ቅጠል ማለት ነው። ኧረ ቡድናችን ሳታጠቃልዩ ፊክሽን ነው የስ ፊክሽን ነው ብዬ አምናለሁ። ወረቃ ግን አት ዘ ሴም ታይም ግን ለብዙ ጥያቄዎች የተነሱትን ግን እስልምና ዲባንክ ለማድረግ ግን ወረቃ ቁልፍ ሰው ነው ብዬ አስባለሁ ለኔ። ኢቭን ፊክሽን እንኳን ቢሆን ናሬሽኖቹ ልክ ስላሉ ነው። ለምን መሰለሽ ቀደም ተቆራርጦብሽ ያልሰማሽ ነገር አለ። በራሳቸው ናሬሽን ለምሳሌ ወረቃ ይሄንን ሁሉ ሲያደርግ የነበረው መሀል መካ ውስጥ ተቀምጦ ነበር አይደል? የመካ ሰው ነው ውልደቱም እድገቱ። መካ ውስጥ ተቀምጦ ሞት ውስጥ እያስተማረ ከነበረ
እንግዲህ በሌላ በምንም ነገር አይደለም መሐመድ በቁራሾች ከመካ የወጣበት የመጀመሪያ ሂጅራ ያጋጠመው አይደለም። ለምን ወረቃን አላባረሩትም ነበር? ምን አለ መሰለህ እንደኔ እይታ ወረቃ ከነሱ ጋር ምንም አይነት አታችመንት አልነበረውም በመጀመሪያ። ሙሐመድ ግን አይተህ ከሆነ ሲረቱ ረሱሉላህ ላይ በ35 ዓመት እድሜው የመካ ሰዎች ይሄንን የካዕባው ባለቤቶች ካዕባውን እድሳት እንደሚያስፈልገው ተነጋግረው ታድሷል በዛ ዘመን ማለት ነው። እና ድንጋዩን አንስተውትኝ ነበረ ንጹህ ነጭ ጨርቅ ላይ አድርገው ማን ያድርገው ድንጋዩን አድሰን ከጨረስን በኋላ ማን ያድርገው ሲሉ አይ ሲጨቃጨቁ አንዱ ሰው በዛኛው በር የሚመጣ ካለ እሱ ያደርገዋል በቃ ብሎ ስምምነት ይፈጥራልና በዛ በኩል ሙሐመድ ይመጣና ንጹህ ጨርቅ ላይ ኡስሉ 30 ላይ አለ። በነገራችን ላይ ይሄ ሙሐመድ በዛ በኩል ሲመጣ በንጹህ ጨርቅ ይሰጡትና ድንጋዩን ያስቀምጠዋል። ለዛ ነው ሙሐመድ ሐዲስ ላይ መካ ሆኜ ሁሉ ጊዜ ሰላም የሚለይ ድንጋይ ያለ አሁን ድረስ አስታውሰዋለሁ አረሰውትም ይላል መዲና ራሱ ሆኖ ማለት ነው። ሶ ሙሐመድ ከነሱ ጋር ያመልክ ነበር፣ ጣዖት ያመልክ ነበረ። ግልጽ ነው። እዛ ካባ ውስጥ ያመልክ ነበረ። ሰውየው የቁረይሽ ወገን ነው፣ የነሱ ጎሳ ነው ሙሐመድ ማለት ነው። ያኛው አንደኛ አልነካቸውም፣ ክርስቲያን ነው። ቀጥታ መጽሐፍቶችን እነሱ ደግሞ ስለ መጽሐፍት ያውቃሉ። ቁርአን ላይ በብዙ የሰላቢዎቹ ምዕራፍ ላይ ብትመለከት የተለያዩ ቁርአን አንቀጾች ላይ አንቀጾቻችን በእነሱ ላይ በተነበቡ ጊዜ በተነበበላቸው ሰዓት ማለት ነው ይሄ የቀደሙት ሰዎች ተረቶች እንጂ ሌላ አይደለም አሉ ይላል። ለምሳሌ የሰላቢ ምዕራፍ የሰላቢዎች ምዕራፍ 83 ቁጥር ይሄንን በተናገረን ነበር። የዚህም ብጤ ባልን ነበረ። ለምን ከየት ነው የሚሄዱት? የመጀመሪያዎቹ ሰዎች ጽሁፎች ተረቶች እንጂ ሌላ አይደለም። ይሄ እኮ እኛ ልንል በፈለግን ኖሮ ላይ ከሱ ከመጽሐፍቶቹ ሰምቶ እንደሚናገረው ጆሮ ሆኖ እንደሚያወራው ሁሉ እኛም ከነሱ ጠቃቅሰን እንል ነበር ይሉታል ሰዎቹ ማለት ነው። የአላህ አንቀጾች የሚሉትን ሲያነብላቸው ኧረ እኛ ራሱ ብንፈልግ ይሄ የቀደሙ ሰዎች መጽሐፍቶች ተረት ነው፣ የነሱ ተረት ነው ቀድሞ ተብሏል። ስለዚህ እኛ ብንፈልግ ቢጤውን እንላለን እያሉ ሪጀክት ያደርጉት ይቃወሙት ነበረ። መሐመድን ይቃወሙት ነበር ሐሳቡን። ስለዚህ በስተመጨረሻም ተቃውሟቸው ሲከፋበት ነው የተሰደደው። ወገኖቹን መጀመሪያ አላህ አንድ ነው፣ አንድ አምላክ አምልኩ። እንዲሁም 38 ላይ ከተመለከተ ሱረቱ ሷድ ላይ አማልክቶቹን አንድ አምላክ አደረጋቸው፣ ይህ አስደናቂ ነው ይላሉ። አላህ አንድ ነው ሲላቸው ከነዛ ከ300ዎቹ ጣዖታት እነዛን 300ንም ጣዖታት አንድ አድርጎ 360 ጣዖታት አንድ አድርጎ እንደሆነ ነው እነሱ የተረዱት። ምክንያቱም ሰውየው ጣዖታዊ ነው። ምንም ያነበበው ስነ መለኮት መለኮታዊ መጽሐፍ የለም። ምንም የጠየቀው ነብይ የለም። ነቢያት እንደሌሉ ሁሉንም ይሰማሉ፣ ያውቃሉ እነዛ ሰዎች። ስለዚህ በጥቅሉ መጽሐፍት ስላሉ ክርስቲያኖች ስላሉ ጁሽም አይሁዶችም ስላሉ ነው በዛ ዘመን እነዚህ የቀደሙት ሰዎች ተረት ነው ይሉ የነበሩት። ከመጽሐፍቶቹ መሐመድ የሰማውን 40% 50% የቁርአን ክፍል የመጽሐፍ ቅዱስ ታሪክ ስለሆነ ያውቃሉ። ያንን ይህ አለ በቀደሙት ሰዎች ላይ አለ አዲስ አይደለም እያሉ መሐመድን ተቃውመውታል እነዛ ሰዎች ማለት ነው። እስከመጨረሻው እንደማይቀበሉት ሲያቅ ሲከፉበት ተሰደደ ማለት ነው። ከዚህ የተሰደደው ለራሱ ፐርፐዝ ነው። በነገራችን ላይ አይታችሁ ከሆነ መካ ላይ የእስራኤል ልጆች ሆይ በአላህ በእናንተ ላይ ያወቁትን ጸጋዬን አስታውሱ ምናምን ያሞጋግስ ነበረ። ጣዖታውያኑን ስትመለከት ደግሞ ለእናንተም ሃይማኖታችሁ ለእኔም ሃይማኖት ይል ነበረ። ግልጽ ነው አይደለም? ግን መዲና ያለው ታሪክ ወደዛው ነው የተቀየረው። የአይሁድ ጎሳዎችን መጨፍጨፍ፣ የተለያዩ ነገዶችን መጨፍጨፍ፣ ድንገተኛ አደጋ ማድረስ፣ ሰዎችን መዝረፍ፣ ሴቶቻቸውን መማረክ፣ መግደል ወዘተርፈ ለዚህ ለመመረዝ የሚያበቃው መሐመድን በይሁዳዊ ሴት በዘይነብ ይሄ ስራው ነው ማለት ነው። መሐመድ ፐርፐዝሊ የተሰደደበት ለምንድን ነው? ሃይማኖቱን ለማስፋፋትና ለራሱ ጥቅም ሲል ነው። እዚህ ጋር ነው የቁረይሾች እሱን ለማሰደድ ያደረጉት ተጋድሎ አለ ወይ የነሱ ተጽዕኖ ፈጥረውበታል ወይ ለሚለው መልስ ሊኖረኝ አይችልም። ምክንያቱም እሱ ነው የመጣባቸው። ዝም ብሎ አርፎ ከነሱ ጋር ተስማምቶ ጣዖቱን እንደማምለክ እሱ ራሱ ነው ጥልቅ ይል ነበረ። ለምሳሌ ሱረቱ ሐጅ ላይ ያለውን ታሪክ ከነብይም ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ የማጥመሚያ ቃል የሚጥር ቢሆን እንጂ አንድ ማላክ ነው የሚለውን ሰበብ ንዙል ብትመለከቱ አጣበሪ ላይ የቁረይሽ ጎሳ ተሰብስበው ስርዓት አምልኮ ያደርጉ ነበር። መሐመድ ከሷሃባዎቹ ጋር በእነሱ መካከል ተገኘና እነዛ ጣዖታት እና ላት እና አልመናት እና ኡዛ አማላጅ እንደሆኑ አማላጅነታቸው ተቀባይነት እንዳለ ወይንም በአማላጅነታቸው እንዲጠቀሙ ተናገረ። ግልጽ ነው። ከዛ ሷሃባዎቹ ደነገጡ፣ እነዛኛዎቹ ደስ አላቸው።
ከዛ ጅብሪል መጣና ምን አልካቸው አለው። እንዲህ ብየዋል እንዲህ መቼ አልኩና ሲለው ሲደነግጥ ከዛ ጅብሪል ሲነስኸው ታያላችሁ። ያንን አንቀጽ አስወግዶ በመሐመድና በሰይጣን መካከል ጅብሪል ገባና አንቀጹን አስወግደውና ያለህን አንቀጽ አጠራ ነው የሚለው ጠበሪ ማለት ነው። ያለህን አንቀጽ አጠነከረ ነው የሚለው ተፍሲር ጠበሪን ብትመለከቱ መሐመድ ራሱ እየሄደባቸው ነው እንጂ እነሱ አልሄዱበትም። ሲጀመርም እንደ ቱግ ብሎ የተነሳው እንደ እሳት ራሱ ነው እንጂ እነሱ አልነኩትም። ስለዚህ ወረቃም እንዳልነካው ላይክ እነሱም አልነኩትም። ስለዚህ እኔ በዛ አንግል ነው እንጂ የምረዳው ቁረይሾች ገፍተውታል፣ አሰደዱት፣ ወገኖቹ አባረሩት። ስደቱ ሲከፋበት ነብያችን ምናምን እንደሚባለው በጣም ክርር ያለ አስለቃሽ ቃል አይደለም። ታሪኩን ስታጣ ነው እሱ ነው የሄደባቸው ምክንያቱም መካም የሥርዓት አምልኮ ቦታቸው ነው፣ መፈጸሚያቸው ነው። መካ ወርሽፕ የሚያደርጉበት ቦታ ነው። መጽዋት የሚያቀርቡበት ቦታ ነው። ሥርዓት አምልኮ ፈጽመው የሚዞሩበት ቦታ ነው። እርቃናቸውን ማለት ነው። ሴቱም ወንዱም በገቡበት አይወጡም ነበር ኃጢአታችን እንዳታገኘ ብሎ እስልምና ታዲያ ምንድነው አሁን እያደረገ ያለ? 7 ጊዜ ትዞራለህ፣ መካ ትዞራለህ፣ ነጭ ልብስ ለብሰህ እርቃንህን ሆነ ከውስጥ ማለት ነው። የአረፋት ተራራ ይሄ ድንጋይ ተወረወራለህ፣ ሰይጣንም መተው ትላለህ። ከዛ ከአብርሃም ጋር ታያይዘዋለህ ታሪኩን። ራሱ ከእስልምናውም ከክርስትናውም ሰርቆ ነው እንጂ የእስልምናን እንደ ሃይማኖት እግር አውጥቶ እንዲራመድ ያደረገው እንጂ በእውነቱ መሐመድ መለኮታዊ መገለጥ ተገልጦለት በእውነቱ ተገፍቶ አይደለም። የብዙ ሰው ደም ያፈሰሰው ተገፍቶ ነው አትለኝም መቼም። ስለዚህ በጥቅሉ አንድ አምላክን ስለሰበከ ምናምን እነሱ መጀመሪያ ክርስቲያኖችን አይሁዶችንም መቃወም ነበረባቸው ስለነበሩ ከቁረይሾች ጋር ማለት ነው። ያው እነሱ መካ ክርስቲያን የለም ነበር ምናምን ብሎ ነው እንትን የሚሉት። እንዴት ነው የሌለው? እስኪ አምጡ፣ የለም የሚል መረጃ አምጡ ነው። መካ ክርስቲያን የለም የሚል መረጃ አምጡልን ነው። ክርስቲያንና አይሁዶች መካ የሉም ነበር። አው በብዛት መዲና ናቸው። ግልጽ ነው አይደል? መካ ራሱ ሆነ ያለችው ግዛቷ እቺ ጠባቢቱ መካ ናት። እቺ አይሮፕላን የማያርፍባት መካከሏ ላይ ካዕባ ያለ እንደነሱ እኮ የምድርን ብርት ነች። እንደውም በዚሁ ነገር መካ የምድርን ብርት ናት በቃ። እሺ እንደዛ ናት ወይ መካ ራሱ? በዛ ሰዓት የነበራት ቅርጽስ ምን ይመስላል? ብዙ ጥናት ያስፈልገዋል እንጂ ከመሬት ተነስቶ እንደሚናገሩት አይደለም መካ የሚባለው በራሱ መካ። ምክንያቱም ለመሰለ ጃኪዬ መካ በካ ነው ይላል አይደል? በዛ በበካ ሸለቆ የሚለው መዝሙረ ዳዊት ነው ሲው መካ በካ ነው። ምክንያቱም ቁርአን ላይ በበካ የባረከው ይላል አይደል? በበካ የተባረከ መስጊድ እንዳለ ይናገራል ቁርአን ማለት ነው። የበካ የተባረከ ቦታ እንደሆነ በካ ደግሞ ምንድነው? መካ ነው በእስልምና ማለት ነው። መዝሙረ ዳዊት ላይ በበካ ሸለቆ በካ ለቀሰ ነው፣ በለቅሶ ሸለቆ ነው ሲተረጎም። እነሱ ግን አይ በካ መካ ነው በቃ ሰግጠዋል። በካ መካ ነው። እውነት መረጃ ያለው እውነት በካ የሚባለው ቦታ መካ ነው። በካ ማለት ቦታ የቦታ ስም ነው። በካ ማለት አለቀሰ ማለት ስለሆነ ማለት ነው የቦታ ስም ሊሆን ይችላል። ይሄን ጥናት ያስፈልገዋል። እነሱ ጋር ግን ዝም ብለህ ዘለለው ነው። ቴንኪው በጣም አበብዬ፣ ቴንኪው በጣም ዴባ፣ ቴንኪው። በታሪካችን አድርገን የማናውቀውን ነገር ዴባ አበብዬን የክብር ፕሬዚዳንት አድርገናታል በቲም ወረቃ ውስጥ። ኧረ ተው አትግደሉኝ በእውነት እንዴ! ምንድን ነው? በነገራችን ላይ በካ የሚለውን ወንድሜ ጃኬ ምናልባት ብታጠናው ሱራ 3:96 ተፍሲር ኢብን ከሲርን በዝሁ የውና ወጣ ከወጣ የሱራ 3:96 ተፍሲር ጠበሪን ማለት ነው። አላህ የተቀደሰውን ቤት አደምን ሲጠለው ከገነት ወይንም ወረድ ብሎ ሲያሽቀነጥረው የበካ የሚባለውን ቤት የተቀደሰ ቤት ለአደም ሰጥቶታል። ላይክ በዛ ቦታ ላይ ነው ጅብሪል ድንጋዩን አወርዶ ከገነት ያስቀመጠው። ይሄ ትርክት አለ በነገራችን ላይ ጠበሪ ኢብን ከሲር የሱራ 3:96 ተፍሲር ብታዩ ማለት ነው። በዛው አጥኖት ዞሮ በጥቅሉ መሐመድ በራሱ ስህተት ነው የተባረረው እንጂ በእውነቱ እነሱ በድለውት ምናምን ነው ብዬ አላስብም። ያው በእስልምና በጣም በእስልምና ታውቃለህ፣ ሳውዲ አረቢያ ጧይፍ የሚባል ቦታ አለ። ጧይፍ ላይ መሐመድ በጣም ተደብድቧል፣ ደምቷል፣ በጣም ብዙ ግፍ ደርሶበታል። በጣም እንደውም እያለቀሱት ነው የሚሰሙት ታሪኩን ራሱ በጣም እያለቀስህ ምናምን ነው የምትሰሙ። ስለ ነብያቸው ስትሰማ ተደበደበ ምናምን ነገር ትላለህ። ጦርነትም ላይ ተደብድቧል። ሱረቱ ኢምራን ቁጥር 144ን የሁድ ጦርነት ታሪክ የወረደው ሰበብ መሐመድ ከበፊቶቹ መልእክተኞች አለፈ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞቱ ቢገደሉ ወደ ኋላችሁ ትገለበጣላችሁ ይላል። መሐመድ ሲመታ ሸሽተው ስለነበረ ሱሐባዎቹ ማለት ነው። ከሶሪያ እየነገዱ ይመጡ የነበሩትን ድንገት ወረራቸው። እነሱ ደግሞ ጥርሱን አርግፈው ጣሉለት ማለት ነው በቦክስ
በቦስቅ ነው በቦቅስ እኔ እንግዲህ በቲስታ ነው የሚባለው ይሁን ትሪፕል ኤች ማን እንደመታው ባላቅም እዛ ላይ መሐመድ ተደብድቧል። ያ ጦርነት ውጤታማ አልነበረም። ደምቷል፣ ተደብድቧል። መሐመድ አውልቀው ጥለውታል። ቁረይሾች ደግሞ እንግዲህ ከመሐመድ ጋር በነገራችን ላይ ጃኬ ቁረይሾች ከመሐመድ ጋር ተዋግተዋል ወይ ነው? እስኪ ይሄን ጠይቅ። ተዋግተዋል? የቁረይሾችና የመሐመድ ውጊያ ነበረ? እኔ አላየሁም። ምክንያቱም ሙሽሪክ ነው የሚሏቸው አይደል? እነሱን በአላህ ላይ የሚያጋራውን ስለ ጣዖታትም ስታነሳ አላህን እኮ ያውቁታል ይሏል። አላህ የሚለው ስም ነበረ ለማለት አላህን ያውቁታል። ግን ደግሞ እና አላህ ታልመናታል እዛው በመካና በዙሪያ የነበሩ 360 ጣዖታት ያማልዱናል ያቃርቡናል ብለው ይይዙ ነበር። መሐመድ አይደለው የራሱ ገብቶ የማማለጅነታቸው ተቀባይነት አለ የተሰረዘው ማለት ነው። ጅብሪል የነሰኸው አንቀጽ እኮ ራሱ መሐመድ አማላጅነታቸው ተቀባይነት እንዳለው ራሱ የተናገረው ነው ገብቶ። በነገራችን ላይ ማተናገር አለው እንደውም በአላህ ላይ የማይባል ነገር አልኩ አለ። እሱ ግን ቁረይሾችን አስደስቶ ለመሳብ ነበር ያደረገው። ከወዲህ ሱሐባዎቹ እንዴት ይሆኑ? እነሱም እኮ ደነገጡ። ስለዚህ ምንድነው ባረግ ያለበት? በቃ ሰይጣን ነው በንባቢያ ላይ ማጥመሚያ ቃል የጣለው። ከዛ ጅብሪል መጥቶ በቃ በእነሱ መሀል ገብቶ ምናምን ነገር እሱ ነው ይሄድባቸው ይደርስባቸው የነበረው። በጥቅሉ ሙሽሪኮች ብሎ ነው የሚጠራቸው እነሱ። በዚህ ምክንያት ቁረይሾቹ ሙሽሪኮች ይሏቸዋል። እና ሙሽሪኮች ጋር መሐመድ ያደረገው ጦርነት አለው። እሱም ማየት ያስፈልጋል። የሚገርም ነው በጣም። እኔ መሀል ላይ ግራ የሚገባው ነገር ኢቭን እንኳን ወረቃ የሚተረግም ከነበረ እኮ ሙሳ ኢሳ እያለ ስም ሲሰጥ የነበረውም እኮ ራሱ እንደው ምናባዊ አይደለም ብለን ብናስብ ለዚህ ዲስከሽን እሱ ነው ልንልም እንችላለን። አንችልም? ዴባይ አይመስልም? ስም ሲሰጥ የነበረውም እሱ ነው ማለት ነው። ሙሳ የሚሉት አሁን በአንዳንድ ቂራአት ላይ ቁርአንን ራሱ ሲቀሩ አንዳንዶች ሙሴ ብለው ይቀራሉ። ቁርአን ላይ ሙሳን ሙሴ ብለው ይቀሩታል ማለት ነው። የቁርአን 7 አይነት አቀራር እንትን ስላለው ማለት ነው። እሱ በ7 አይነት ሐርፍ ስለሚቀራ ሙሴ ብለው የሚቀሩ አሉ። ኢሳ የሚለው ግን ምንድን ነው? ለምሳሌ ረሽድ ብራዘር ረሽድ እና ዶክተር ሰቃራ የሚባል አንድ ሙስሊም አቃቢ ጋር ሲከራከሩ ኢሳ የሚለው ምንድነው ሲለው አልመለሰለትም። እንደማይታወቅ ማለት ነው የነገረው አልመለሰለትም። አይታወቅም ኢሳ የሚለው በራሱ ምንድነው? አያታችሁ ከሆነ ቃል አለ ባለፈው ኢሊያስ የሚለው የዕብራይስጥ ቃል አይደለም ብሎ አንዱ ወንድም ሲሞግት ነበረ ማለት ነው። ከስራ ሐምዛ በከስራ ስለሆነች ወይ ፊደሏ ማለት ነው ኢሊያስ ስለምትል ብቻ የዕብራይስጡን ኤልያስ አይደለም ብሎ ሲሟገት ነበረ ማለት ነው። ከሙፈሲራቶች ጋር ሲጋጭ ነበረ ማለት ነው። ኤልያስ አጠባሪ ደግሞ እነዚህ ኤልያስ፣ ሚካኤል፣ ገብርኤል፣ ያዕቆብ፣ እስራኤል የሚባሉት የዕብራይስጥ ስም ናቸው። ሂብሩ ናቸው። ቋንቋቸው ዕብራይስጥ ነው። በዕብራይስጥ ቃላቸው ራሱ ቋንቋቸው በዕብራይስጥ ነው ብሎ አጠባሪ ብሏል። ልጁ ግን መጥቶ ፊደሎቹን እቺ የአረበኛ ስፔሊንግ ሐምዛ በከስራ ስለሆነች ኢ ተብላ ነው የምትነበበው። ስለዛ ኤልያስ አይደለም ኤልያስ የሚል ቁርአን ላይ የለም ብሎ ሲሰግጥ ነበረ ማለት ነው። እና እንደዚህ ነው የሚክዱትኝ፣ እንደዛ ነው። በጥቅሉ ኢሳ የሚለው በምንድን ነው? በነገራችን ላይ ኢየሱስ የሚለው ነው ወይ ነው? ለምሳሌ አሁን የግብጽ ቤተክርስቲያን መጀመሪያ ላይ ስተረጉም ማቴዎስ ወንጌል ላይ ብታይ ኪታብ ኢሳ ብላ ተርጎማለች። እንደገና 8ኛው 9ኛው ሴንቸሪ ላይ የተተረጎመው በፉስሐ አረበኛ ሲተረጎም ደግሞ ኢየሱአ ብላ ተረጎመችው ማለት ነው። ኢየሱአ ከሚለው ከእንትና ጋር ከማን ነው ከኢያሱ ወልደ ነዌ ጋር አንድ። በነገራችን ግዕዙ ኢያሱን ኢየሱስ ነው የሚለው። ኢያሱ ማለት የክርስቶስ ማን ነው መድኃኒት ማለት ስለሆነ ከጌታችን ስም ጋር አንድ አይነት ነው። ኢየሱአ ይላል ኢያሱ። መጽሐፈ ኢያሱ ላይ ስትመለከቱ ኢያሱ ወልደ ነዌ ኢየሱአ ተብሎ ነው የሚጠራው። እና ሺ ፊደልን በሲ ለወጠችና የግብጽ ቤተክርስቲያን ኢየሱአ ብላ መጣቸው ማለት ነው። ኢየሱስ ከሚለው ከግሪኩ ጋር እንዲመሳሰል አድርጋ ኢየሱአ ብላ ተረጎመችው እንደገና። ከዛ ጋር ብዙ ሙስሊሞች እንደውም ጥያቄ ያነሱ ነበረ። እናንተ ጋር ራሱ ኢሳ የሌለው ወይ ብለው ይጠቅሱ ነበር ወንጌላትን። ቀድሞ የተተረጎመ መጽሐፍ አለ፣ የአረበኛ መጽሐፍ ማለት ነው። በነገራችን ላይ ኢየሱስን ኢሳ ብሎ የተረጎሙ መጽሐፍቶች አሉ።
ነገር ግን በኋላ ቀጥታ ሙስሊሞች ይኸው ኢሳ እኮ ፍጡር ነው ምናምን እያሉ ታውቃላችሁ፣ እነሱ ትንሽ ውሻ በቀደለው ጅብ ይገባል ትንሽ ታገኙ አይቻሉ ሲሉ፣ በኋላ ግን ተስተካከለ ማለት ነው። ከስሙ ጋር ከሆነ ችግራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኢብን ኢሳ የሚለው ራሱ መድኃኒት ከሆነ ለክርስቶስ ቢሰጥ ምንም ችግር የለውም። ግን መድኃኒት ነው ወይ ነው? በአረበኛ ትርጉም የለውም ነው የምልህ። በጥቅሉ ዙሪያ ጥምጥም ከመሄድ ይልቅ ብነግርህ ኢሳ የሚለው በአረበኛ ሚኒንግለስ ነው። ምን ብለህ ትፈተዋለህ? መሲህ የሚለው ምን ማለት ነው? መሲህ ማለት ደግሞ የተቀባ ነው። መሲህ ማለት ደግሞ የታበሰ ነው። አንድ አይነ በስር ሰው ራሱ መሲህ ይባላል። ፎር ኤግዛምፕል ደጃል መሲህ የተባለው እውር ስለሆነ ነው። አንድ አይኑ የታበሰ የጠፋ ስለሆነ ነው። ግልጽ ነው አይደለም? መሲሁ ደግሞ የተቀባ ነው። ሞት እንዲያስነሳ፣ ለምጻም እንዲያነጻ፣ ወፍ እንዲፈጥር። አይ ወፍ እንኳን የፈጠረው በስልጣኑ ነው። ታምራትን እንዲሰራ የተቀባ ነው መሲሁ ማለት ነው። ስለዚህ መሲህ የተባለበት ምክንያት ያው እነሱ ለማብራራት ይሞክራሉ። ኢሳ የሚለውን ግን አይተረጉሙትም። ምክንያቱም ትርጉም የለውም ኢሳ የሚለው ማለት ነው። ኢሳ ምን ማለት ነው የሚለውን ሙስሊምን ብትጠይቀው አይተረጉምም። ኤልያስ የሚለው ምን ማለት ነው ብትለው ሙስሊምን ብትጠይቀው አይተረጉምም። እስራኤል የሚለው ምን ማለት ነው ብትለው ሙስሊሙ አይተረጉምም። ያው ሙፈሲሮች ራሳቸውን እየታየ ማስቀመጣቸው እንዳለ ሆነው ማለት ነው። ወረቃ እንግዲህ ይጽፍ ነበር። አላህ በፈቀደለት ልክ ነው የተባለው። እንግዲህ አላህ የፈቀደለት ምን እንደሆነ ከነሱ ነው የምንጠብቀው። እነሱ አላህ ፈቅዶለት የጻፈውን ወንጌል ያምጡልን ነው የምንለው። ኢሳ የሚለውንስ ኢየሱስ ወይንም ዮሹዋ ከሚለው ነው የተረጎመው ከዕብራይስጡ ወይ ከግሪኩ ወይስ እንዴት ነው? ማ ብሎ ተረጎመው? ለእነሱ የሚጠየቅ ነው። እነሱ እስከመጡ ድረስ እኛ ደግሞ በጥያቄ ማፋጠጥ ነው ብዬ አስባለሁ። ቴንኪው በጣም አበብዬ፣ እግዚአብሔር ይጨምርልሽ። በጣም አመሰግናለሁ። በጣም ይጨምርልን። እና በርቱ፣ ጠንክሩ። ሰዎች እንዲድኑ በትዕግስት በፍቅር ይደረግ። ያው ውይይቶች ሲደረጉ ትዕግስት ያስፈልጋል። ትዕግስትን ቢያስጨርሱም ዋጥ አድርጓት ውሃ እየጠጣችሁና ዳዊት እየደገማችሁ ግቡ ክርስቲያኖች ማለት ነው። እና ሰዎች ብዙዎች እየዳኑ ነው፣ እያየሁ ነው። ምስክርነት ምናምን ደግሞ ይድናሉ። ከበረት ያልሆኑ ሌሎች በጎች አሉ። እነሱን ላመጣ ግድ ይለኛል ያስፈልጋል ብሏል ጌታችን ማቴዎስ ዮሐንስ 10 ላይ። ስለዚህ እነሱም መሳብ አለብን ነው። ሳቤ ካንተ ማራሮጣለን አይደል የሚለው መኃልየ ሰሎሞን። ስለዚህ ከክርስቶስ እንዲስባቸው ከሱ በኋላ ቃሉን እየተማሩ ወደ መንግስተ ሰማያት እንዲፈልሱ በጸሎት እየታገሉ ሰዎችን ማዳን ነው። ሙስሊሞች ንቁ፣ ንቁ፣ ንቁ። ህይወት ክርስቶስ ኢየሱስ ብቻ ነው። ህይወት መሲሁ ነው። እና ይሄ ነው የመጨረሻ። እንግዲህ ሰላም አደራችሁ ዋላችሁ። እግዚአብሔር ይመስገን። እንኳን ደህና መጡ። አሜን አሜን። እግዚአብሔር ይመስገን። ከኢሳ ጋር ተያይዞ እንትን አርጊመንት ኦር ደግሞ ከኢየሱስ ጋር የሆነ ጊዜ እንደዚህ እንትን ነበረኝና ከኢየሱስ በፊት እኮ በእሱ ስም የሚጠራ ነበረ ብለው አርጊመንት ያነሳሉ። እና አንደኛው የሚያነሱት ኢያሱን እና ሜቢ እዛ ላይ ትንሽ ምንድን ነው የኢያሱ እና የኢየሱስ የትርጉሙ አንድነትና ልዩነቱ አጠቃቀሙ ላይ ትንሽ ከተሻለ። አይ ማለት ነገር ሁሉ ሊመጣ ላለው ጥላና አምሳል ነው አይደለም። ስለዚህ ሁሉም ብሉይ ኪዳን ላይ የተነገሩት ቃላት፣ ትንቢታት ወዘተርፈ ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ላይ ያለውን ሐሳብ ታስታውሰዋለህ? ምዕራፍ 42 ቁጥር 1 ላይ ብዙ ጊዜ እነሱም ስለሚጠቅሷት ነው ብዙ ጊዜ ከዛ ብንጀምር ማለት ነው። ብሉይ ኪዳን ላይ ያሉት መጽሐፎች እንዴት ለክርስቶስ እንደሚሰጡ በጥንቃቄ ነው ማየት ያለብን። ኢሳይያስ ምዕራፍ 42 ቁጥር 1 ላይ ደግፌ ያዝኩ ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ይላል አይደለም። በእርሱ ላይ መንፈሴን አድርጌያለሁ እሱም ለአሕዛብ ፍርድን ያወጣል። ያው መጀመሪያ የሚተረጎመው ለዘሩባቤል ነው። ከምርኮ በኋላ ቤተ መቅደሱን ለመጀመሪያ ጊዜ እንትን ያሰራው እሱ ስለሆነ ለዘሩባቤል ይተረጎማል ማለት ነው። ለታላቁ ንጉስ፣ ለደጉ ንጉስ ለዘሩባቤል የሚተረጎም ነው። ፍጻሜው ደግሞ ለጌታችን የባሪያ መልክ ይዞ መጣ እንዳለ ፊልጵስዩስ 2 ላይ ቅዱስ ጳውሎስ ብርሃነ ዓለም ለክርስቶስ ይተረጎማል። ጌታችን ዝቅ ብሎ እንዳገልጋይ ራሱን ነፍሱን ለብዙዎች ቤዛ ሊሰጥ እንደዚሁ ደግሞ
ሊያገለግል እንጂ ሊገለገል አልመጣም። ወዘተርፈ የተለያዩ ጌታችን የትህትና ቃላትን ተናግሮ የትህትና ተግባራትን አድርጓል። ለዛ ይተረጎማል እና ኢያሱ ላይ ስንሄድ ደግሞ ሙሴ የተልእኮ ጊዜው እየተጠናቀቀ በመጣበት ጊዜ በዘዳግም ምዕራፍ 18 ላይ ስትመለከቱ ለእስራኤል ልጆች የሰጠው ቃል አለ። ነብይ እግዚአብሔር ታላቁ የእግዚአብሔር ነብይ ቅዱሱ ሙሴ በዘዳግም 18 ላይ ምን ብሏል? ከነዛ ከወንድሞቻቸው ወይንም ከእስራኤላውያን መካከል እንዳንተ ያለ ነብይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል እያለ ይናገራል። እንግዲህ ሙሴ ሲሞት ከእስራኤል ወንድሞች መካከል የተነሳው ማን ነው? ሙሴን ወደ መገናኛው ድንኳን እንዲያመጣለት እግዚአብሔር አዞት ነበር። ሙሴ ከመሞቱ በፊት ማን ነው? ኢያሱን ማለት ነው። ኢያሱን አምላካችን እግዚአብሔር ቀብቶታል። አምላካችን እግዚአብሔር ሾሞታል፣ ነብይ አድርጎታል። የኢያሱ መስፈንና የኢያሱ ንግስና የኢያሱ መመረጥ ህዝቡን እንዲመራ እግዚአብሔር የሰጠው ክብር የሰጠው ሹመት በራሱ በእግዚአብሔር የተደረገ ነው። ገና ሙሴ በህይወት ስጋ ሳለ በአካል ስጋ በነበረበት ሰዓት ማለት ነው። ስለዚህ መጀመሪያ ሙሴ ካረፈ በኋላ ለኢያሱ የሚተረጎም ነው። ቀጥታ ኢያሱ ወደ 40 ዓመት ነው እስራኤልን የመራው። የገባውን 5 ነገስታት የተለያዩ አማሌቃውያንን እየተዋጋ ምድረ ርስትን ለእስራኤላውያን አከፋፍሏል። ኢያሱ ምዕራፍ 12 ብትመለከቱ ለእስራኤላውያን ለእያንዳንዱ የከነዓንን ምድር እየሸነሸነ ያካፈለ ነብይ ነው ኢያሱ። እንዲሁም ከተረፉት መካከል ራሱ ከግብጽ ተነስተው ከተረፉት መካከል ኢያሱ ወልደ ነዌና ካሌብ ናቸው። ሌላው እንዳንድ ምድረ በዳ ላይ የደገፈው ልጆች ናቸው የገቡት። ነገር ግን ከሙሴ ጋር ተነስተው ምድረ ርስትን የወረሱት ኢያሱና የገቡት ካሌብ ብቻ ናቸው። በነገራችን ላይ ኢያሱ ከተልእኮ አንጻር ህዝብ እስራኤልን ሙሴን አህሎና መስሎ በእግዚአብሔር ኃይል በእግዚአብሔር መንፈስ አሕዛብን ጣዖታውያንን እየተዋጋ ለእስራኤል ርስትን ያከፋፈለ እስራኤልን በመስፍንና በንግስና ያስተዳደረ በጣም ትልቅ ነብይ በጣም ትልቅ ንጉስ ነው። ስለዚህ ኢያሱ ለእስራኤላውያን እንደ መድኃኒት ተደርጓል። ሙሴ ለፈርዖን እንደ አምላክ እንደተደረገው ማለት ነው። በዛ ይተረጎማል። ሊቃውንቱ ብዙ ያራቀቁታል። ነገር ግን ኢያሱ አንደኛ ዘዳግም 18 ላይ ከወንድሞች መካከል የተባለው በጊዜው ሙሴ ሲያርፍ የተነሳው እሱ ስለሆነ ሙሴን የተካው ማለት ነው። ፍጻሜው ደግሞ ክርስቶስ ነው። ስለዚህ ኢያሱ ከስሙ በመነሳት ኢየሱስ ስለሚለው ግዕዙም ከስሙ በመነሳት እስራኤላውያንን በማዳን ረገድ በመምራት ረገድ አድሎ በማስቀመጥ ረገድ እግዚአብሔርን ቃል በማስተማር ረገድ የእግዚአብሔርን ተልእኮ ምንም አይነት ስህተት ኢያሱ ላይ አናገኝም። ምንም አይነት ከእግዚአብሔር ቃል ወልፍት ሲል አናገኝም እና በዚህ መንፈሳዊ ተግባራት የክርስቶስ ምሳሌ ሆኗል። ከስሙም ጭምር ማለት ነው። ከስሙም ጭምር ኢየሱስ ማለት መድኃኒት ማለት ስለሆነ ማለት ነው። በምሳሌነት ለኢየሱስ ክርስቶስ ይፈታል። እንደዛ ነው እኛ የምንመልሰው፣ እንደዛ ነው መጽሐፍ ቅዱስም የሚያስረዳን ይሄንን ስለሆነ ማለት ነው እንጂ ስሙን ኢያሱ ተጠርቶበታል። ስለዚህ የሰው ስም ነው ምናምን እንደ ክርስቶስ ራሱ ሰው ሆኖ መጥቶ የለ እንዴ? ሰው ሆኖ መጥቶ የለው? ነቢያትን ራሱ አናግሮ የለ እንዴ? ታዲያ የሚገለጥበትን ስም ለነቢያት ቢሰጥ ነቢያትን በስሙ ቢሾማቸው ታዲያ ምንድነው ችግሩ? ለምንድነው ሙሴን በፈርዖን ላይ እንደ አምላክ አድርጌሃለሁ ያለው? አምላክ እሱ ሆኖ ሳለ ለምንድነው ዛሬ ጥያቄ የማያነሱት? እዚህ ምንም ውሃ የማያነሳ ሙግት ነው የሚያነሱት በነገራችን ላይ። እና ይሄ ነው እንግዲህ እኔ በኩል ያለው መልስ። የሚጨምሩልህ ካለ ይጨምሩልህ፣ ግልጽ ካልሆነ ወይም ጭማሪ ካስፈለገ ማለት ነው። አመሰግናለሁ። ጥሩ የኢያሱ የገባዖንን ነገስታት ተዋግቶ እስራኤልን እንዳወረሰ ጌታችን ኢየሱስ ክርስቶስም ሰይጣንን ጥሎ ህዝቡን አዳነ፣ በሲኦል የነበሩትን ነፍሳት ታደገ። በጣም ብዙ አይነት ትርጉም አለ። አንድ መታውን ብትመለከት ለበለጠ ማብራሪያ ማለት ነው። አመሰግናለሁ አበባ። ኦርሶ ስላገኘሽ በጣም ደስ ብሎኛል። ቴንክ ዩ ወንድም ያመሰግናለሁ። እኔም ስለጠየቀ ያው ጥሩ ነው። ሌላ ሰውም ሀሳብ የሚያነሳ ካለ አንሱ። ጃኪ ልወጣ ነው ምናምን ብሎ ነበር። ጃኪዬ ደህና ዋል ወይም ደህና አደር። ባለበት ሰዓት እረፍት ብታደርግ ደስ ይለኛል። ሌላ ሰው ሀሳብ ካለው ያንሳ። መሲህ ማለት ለምሳሌ የተቀባ ነው አይደለ? ስልጣን ያለው የተቀባ ነው። አላህ ለምንድን ነው መሲህ የማይባለው? ምክንያቱም መሲሁ ባለው ስልጣን በመሲህነቱ ስልጣን ሞት አስነስቷል፣ ለምጻም አንጽቷል፣ ብዙ ታምር ሰርቷል መሲሁ ማለት ነው። ይሄ ሰውዬ ብዙ ታምር ከሰራ ያለህን ቦታ ይዟል ማለት ነው።
አላህ ደግሞ አምላክ ከሆነ ወይንም ያ ስልጣን ካለው መሲሁን ሆኖ ማሳየት አለበት። ግን አላህ አላሳየም። ስለዚህ መሲሁ አላህን ይበልጠዋል ነው። ለምሳሌ አላህ ፈጣሪ ነው ተብሏል አይደል? ግን ከፈጣሪዎች የተሻለ ነው። ፈተባረከላሁ አህሰኑል ኻሊቂን ተብሏል 23:14 ላይ ከፈጣሪዎች የተሻለው አላህ ላቀ ተብሏል። የተሻለ ማለት ነው። አህሰን የሚለው የበለጠ የጠበቀ የተሻለ ወዘተረፈ። ለምሳሌ ማርያምን አህሰነት ፈርጃ ወይንም ብልቷን የጠበቀችው ይላል። የቃሉን ብዙ አይነት ትርጉም አለው። አረበኛ በጣም ጥናት የሚያስፈልገው ቋንቋ ነውና ስለዚህ ከነዛ የበለጠው ከነዛ ሻል ያለው ወይንም የተሻለው የበለጠው በቃ እነሱ እንዳመጡት ከፈጣሪዎች የበለጠው አለ ከፍ አለ። ሱረቱ ሙእሚኑን 23:14 ላይ ማለት ነው። ስለ አፈጣጠር ስለ ደም ወዘተርፈ አወራ ስለ አጥንት ስለ ደም ወዘተርፈ አወራና ከዛ በኋላ ምን አለ? ከፈጣሪዎች በላጭ ሆነው አላህ ላቀ። ግን ፈጣሪዎች እነማን ናቸው ከተባለ ሲፈጥር ያየነው መሲሁ ነው። መሲሁ ፈጥሯል። ምክንያቱም በመሲሁነቱን ተጠቅሞ ፈጥሯል። መሲህነቱ ሊወሰድ የሚችልበት አይደለም። መሲህ ስለሆነ ራሱ መሲህ ነው። ቁርአን ለምን መሲህ ሆነ መቼ ሆነ ጊዜውን ራሱ ያብራራ። በቃ መሲህ ነው ሰውየው። መሲህ ይሄ ሰውዬ የተገለጠው ሰውዬው ቁርአን ሰው ነው አይለውም። በርግጥ መሲሁን ቁርአን ሰው ነው አይለውም። በነገራችን መልክተኛ ነው ይለዋል፣ ግን ሰው ነው አይለውም። መሲሁ ሰው ነው የሚል ቁርአን ላይ የለም። ግን አላህ መሲሁን ሆኖ ማሳየት አላህ ፈጣሪ ነው ካሉ አይ ኢሳ ፈጥሯል፣ አይ አላህ እንደ ኢሳ ፈጣሪ ነው ካሉ ወይንም ከኢሳ ይበልጣል ካሉ በሉው ሲፈጥር አሳዩን። መሲሁን ሆኖ ሲፈጥር አሳዩን። ለምጽ ሲያነጻ አሳዩን። ተግባር ነው፣ ወሬ አልፈልግም። ስለዚህ ተግባር ላይ ትንሽ አላህ ወደ ኋላ የሚያፈገፍግ ይመስለኛል ብዬ አስባለሁ፣ እንደኔ ማለት ነው። ያው እስልምናው ብዙ ጊዜ ከመጽሐፍ ቅዱስ እየተኮረጀ ስለሄደ ለመግባባት ራሱ ይከብዳል። ማለት ያንተን የሆነውን ወስደው ግን እንደራሳቸው ሲተረጉሙት ልትግባባ አትችልም። በነገራችን ላይ በጣም ትልቅ የሆነ ተቃርኖ ይፈጠራል በእኛና በእነሱ መካከል። መሲሁም ሞት አስነሳሽ፣ መሲህነቱን ተቀበሉ፣ አምላክነቱን ደግሞ ቀስ እያለ በአንድ ጊዜ የሚሆን ነገር የለም። አይ አምላክ አይደለም አላህ አይወልድም አይወለድም፣ ምን አገናኘው? አይወልድም አይወለድም ያለው መሐመድ ለጠየቁት ሰዎች ነው እንጂ አላህን አውቆት አይደለም። መሐመድ እኮ አይወልድም አይወለድም ያለው እሱ በአእምሮ ልክ የሰፋውን አላህን ነው። እሱ በአእምሮ ከረጢት የሰፋውን አላህን ነው እንጂ አምላክን አውቆት አይደለም መሐመድ። ያም መታሰብ አለበት። አምላክ ራሱ ማን ነው በእስልምና አይታወቅም። እንደዛ ነው የምለው። ምክንያቱም ቁርአን ላይ ሸረሪት 46 ላይ አምላካችሁም አምላካችንም አንድ ነን እናንተም ለሱ ታዘዙ አይልም። ምክንያቱም እኛ ታዛዦች እንደሆነን ስለሚያውቅ እኛም ለሱ ታዛዦች ነን አለ። መሐመድ አሁን ለእግዚአብሔር ይታዘዛል ወይ ነው? መሐመድ ተጠምቋል ወይ ነው? የትኛው ቤተክርስቲያን ላይ ነው የተጠመቀው መሐመድ? መሐመድን ወረቃ ጥምቆታል። ምክንያቱም እኛ ለሱ ታዛዦች ነን ብሏል መሐመድ ሲናገር 29:46 ላይ በመጽሐፍቶቹም አምናለሁ ብሏል አይደለ? በሁሉም ወደ ያዕቆብም ወደ እስማኤልም ለኢሳም ለሙሳም ከጌታቸው የተሰጠው በአንድም የማንለይ ሲሆን አመንን፣ በሱም የማንለይ ሲሆን አመንን፣ እኛም ለሱ ታዛዦች ነን ብሏል። ለማን ነው የሚታዘዘው? ለዛ ለመጽሐፍቶቹ ጌታ። የመጽሐፍቶቹ ጌታ ደግሞ ያህዌ ነው። ሱረቱ በቀራ ቁጥር 136 ላይ እንዲሁም አይሁዶች በዕብራይስጥ እያነበቡ በአረበኛ ሲተረጉሙላቸው ለሙስሊሞች መሐመድ ምን አላቸው? የመጽሐፉን ሰዎች እንዳትዋሿቸው እንዳታምኗቸው፣ ነገር ግን በእኛና በአላህና በመልክተኛው ላይ በእኛና በእናንተም ላይ በተወረደው አመንም በሉ ይላል። ይሄ ሱራ 2 ቁጥር 136ን በሉላቸው ይላል። በጥቅሉ ለምን አላመነም ነው መሐመድ? አምላካቸው አንድ ነው፣ እኛ ለሱ ታዛዦች ነን ታለ ሙስሊሞች ለክርስቶስ መታዘዝ ግድ ይላቸዋል ነው። እና በዚህ አንግል ብትረዱት ደስ ይላል።